አፋን ሊንገልተኒ መጀመሪያ ፍቅር ስሜት ማሸነፍ ሌላም እየወደደ ያፈቀረች ሊያደርግ ይችላል ለስሜት ነው ሁሉንም ነገር ማለት እኮ ግንኙነትን ጨምሮ ማለት ነው ሁሉንም ነገር ስለዚህ ንካውን አፍጥነው ነው የምትኛ አንቺ ወንድ ልጅ ክብር የለው ክብር መኖር አለ መኖር አይደለም ይችላል ራስ እንደተወጣራለህ መቆጣጠር ካቀጠኝስ መሀላችን ላይ ትራስ እናደርጋለን ግን የሆነ ነገር ይሰማኛል ላይ የሰው ልጅ ነኝ እረዳ ነበር እኔ ጋር ብቻ ነው ኖርናታ አኔን ተቸኩላለች ትኛለች አንተ መቸኩላለህ እንታፈቀኝ አርሰል አራንታኒ ደረጃ ናችሁ እኔ ልውላችሁ አልহামዱሊላህ ሁሉ ተማም ሁሉ ሸጋ ሁሉ አምስቶ እኔ ጋር በጣም ደህና ነኝ እውነት ለመናገር ጣል አርጋችሁኛል ተታችሁኛል በእውነት ከፍቶኛል ደብሮኛል ግን ቢሆንም እኔ ወዳችኋለሁ ትመቹኛላችሁ ጥግ ድረስ ነው ነገርና ወላሂ ግን ናፍቃችሁኝ ነበር ሰሞኑን ጣፋጭ ነገር አልኩባችሁ ድምጼ ጎረምሳ ከመሰለባችሁ ጉንፋን ይዘኝ ነው እሺ እና ደግሞ ያለ ሰርፕራይዝ አላችሁ ከዛ ደግሞ ምነግራችሁ ነገር ምናምን አለኝ አረ ከዛ በፊት ግን ብዙ ሰው ኢንቦክስ ላይ ምናምን ነገር አይጂ ላይ ምናምን በጣም እየጻፋችሁልኝ ነበር ወላ አራሽ አራኒና ምን ደረጋት ምናምን እያላችሁ ነበርና በጣም ደህና ነው መጀመሪያ እኔም ደንግጬ ነበር ግን ትንሽ ነገር ነው ይስተካከላል አሁን ደህና ነው አልহামዱሊላህ ላይክ ለሁላችሁ መመለስ ስለማልችል በአንድ ቪዲዮ መስራት ይሻላል ምናምን በሚለው ነው ማለት ነውና እኔ በጣም ደህና ነኝ እሱም ደህና ነው አይ ደረጋት ጀሰን ሰኒር ማዘርጋ ያወራነውና ኤቢ ደረጋ እሱማ ሲግዳ ሲንጂኒ እና ገስ ወንጋቸው ማዘርጋ ክላሱ ጎበዝ ልጅ እና እንትን ልጆቼ ማዘርጋ አወራን የኤቢ ማዘርጋ አውርተን በስልክ ማለት ነው ከዛ ግን ያስፈራል ግን ቋንቋ ኦሮሞኛ ተናጋሪ ናቸውና ከዛ እኔ ደግሞ አማርኛ ከዛ አልተግባባንም ምናምን ግን እንትን ያማችና የምራት አወራር ተግባብተናል እና ደግሞ ባለፈው ቪዲዮ ላይ እንሄዳለን ምናምን ነገር ብሎ ማለት ነው ከዛ የሆነ ማይሆን ነገር ሲፈጠር ምናምን ነገር የተረሳ መሰላችኋል ተረሳ ሙዶች የተረሳ ነገር የለምና ወደ ቤተሰብ ጋር ምናምን ድንሄድ ነው ተውቅ ምናምን ነገር ያስፈራል ከዛ ግን ደግሞ ላይክ ኖርማል ነው እንዴ በሚለው ነው ትላላችሁና ወደ ቤተሰብ ጋር ልንሄድ ነው ከዛ ደግሞ ላይክ በዚህ በቅርብ ጊዜ ውስጥ ትልቅ ሰርፕራይዝ አላችሁ ጠብቁን በደንብ ማለት ነውና የሆነ ነገር አለ ደስ እንደሚያስደስታችሁ አልጠራጠርም ባይዘው ያስደስታችኋል ብዬ አስባለሁኝ እኔም በጣም ደስ ብሎኛል የሆነ ምን መሰላችሁ ማለት ነው የሆነ ወንድ ላይክ ቤተሰብ ጋር ላስተዋውቅሽ እናቴ ጋር ላስተዋውቅሽ ምናምን ነገር ካለ ያ ሰው በቃ ለእናንተ የሆነ ደስ የሚል ነገር አለ የሆነ የሚያከብራችሁ ሲሆን ከልቡ የሚወዳችሁ ሰው ሲሆን ሲፈልጋችሁ ነው ላይክ ቤተሰብ ጋር ድረስ የሚያስተዋውቃችሁ የሆነ የልቤ ሰው ምናምን ነገር የምትል ላይክ የማያፍርባችሁ አይነት ሰው የለም የሚያኮራችሁ አይነት ቤተሰብ ጋር ድረስ ወስደና እናቴን ካላወቅሽ ካላስተዋውቅሽ እና ደስ ብሎኛል ዛልክ ደግሞ ትንሽ ያስፈራል ምናምን ነገርና ብቻ ኤቢ ስልክ አውርቶ ጨርስና አንዳንድ ነገር ስንምን ጠይቀዋለን ስለበሽታውም ስለምናምን እናወራዋለን እና እኔ ታችሁ ፈርቻለሁም ደስ ብሎኛል ኩራትም ተሰምቶኝ ጨርሰ መሰለኝ እኮ አፍራ ነገር ከሰው ጋር ተጣልተ ነው ያለችኝ ከደረጃው ርቄ ነው ያልኳት አላምናለች ደረጃ አራኝ ኩፌ ነሙኑ ወልሎሌ እንጂ አፍራ ንጋፍታን አፋን ወልንገልተኒ በቃ ጃለላ ወልንገልተኒ ረከው እንጂ አንተ ነህ ፈራድ አረ ሞያን ቀብዱ ሞያ አላት ያዝ ቀልጀት ማንዞሮች ቪዲዮ ላይ ዲና
ቢፈብቻ ሞያ ኦላራ በለዳጅ ወይ ጎረቤት መረልሽ መልካለሽ ይበቃል ነው ማለት ምልክ አይ አረ ሞያ እንኳን ተኩፋዳ ምን ብዬ ምን ዘንድ ትንሽ ምታማኝ ቪዲዮ ወራጅኝ አማ መናባኔ አረ ንፍና እናንተ ተሙኛላችሁ ሽካማኝ እያማኝ ከሆነ እንዴት ነው አይ ወሊ ገልተንጂ እያማኝ ከሆነ እንዴት ነግሩኝ እሺ አመለ ውልፋቱን ቀብዱ ያመዲ ሲውልፋት እንጂ ጅራት ቀይራት አለን ጸባው ከበደ ይያልኩ የምን ጸባይ ነው የሚከም ናውራድ አየማ በቃ ቦዳንስ ዘወራ ቪዲዮ ጌሲማ አየው እንዳንነገና እንጂ ነገይታን ያው ቅድም እኮ ሰላም አልኩ ጅግብነት ሰላም ቤት በቃ ገልገል ሲደበላ እሺ ምን አባሽ ምንድነው የምትይው? ጸባይ ያንቺን ጸባይ አሁን እንዴት ነው ማግባባው ነው እሱ ጋር ምን ጸባይሽ ከበረ ይልከኝ አዎ በጣም ኧረ ቢስሚላህ እኔ እንደው ዝም ብሎ እንዲህ በውበት ምናምን ሸወድሽኝ ነው እንጂ ጸባይሽ ይከራል ምንም የለሽም ጸባይ አንተ ቤተሰብ መሰክርልኛል እኔ አይደለም ሌላ የሚያቀኝ ቅርብ ሰው ፋሚሊ መሰክርልኛል እስቲ አሁን አንቺ ከኔ ጸባይ ምንድን ነው የሚደብርሽ እስቲ ያለ የሚደብር ቶሎ ትናደዳለህ ኦኬ እሺ ሌላ ደግሞ ስትናደድ ታስፈራለህ አሁን ያንቺ ቢዘረዘር ላይክ ችኩልኩል ነሽ ሌላ ደግሞ የራስሽን እንጂ ሰው አታዳምጪ ሰው አትረጂ አረ ይሄ ሸት አራስን ሰው አትረጂ አውይ ይሄ ሸት በእውነት ይሄ ሸት እኔ ብዙ ጊዜ አትረጂኝ አንተ እኮ አትረጂኝ ብዙ ጊዜ ምናልባት ፍላጎት ከባድ ይሆናል አረ እኔ ከባድ ፍላጎት ኖርኛ አውይ ለሰለፍ ይሆናል ከባድ ፍላጎት እኔ ከባድ ፍላጎት ኖርኛ አይቀም ማለት ግሩትን ለመናገር ከባድ ነገር ምን ጠይቀሻል ምን ከባድ ነገር ጠይቀሻል ከባድ ነገር ለምሳሌ ቤትና ቤቴ በጣም ሩቅ ነው ለሊት ምግብ አምጪ ሊሆን ይችላል ምን ይታወቅ እንደዛ አይደለም እኮ ይሄም ሊሆን ይችላል ከባድ ነው ከባድ ስትይ እኮ ነው ከተዳረበሽ ምናምን ያልሽው ኧረ ፈዝና ኦኬ አያነኛ ታማኝም ታማኝ እሺ እንደዛ ብዬሽ አላውቅ ወደፊት ትለኛለህ ነው ብልሽስ እንግዲህ ትበላለህ ምን የሚያመጣልህ አይደል አንተ ያልሆነ አይ እሱን አይደለም ያልኩሽ ከተዳር በፊት እግር ትበላለህ ምን እግር ለምን እግር ነው እንኳን ይሰህ ነው አንቺ እንትን ማለት አይደለም ቀልድ ነው በያዝን እዚህ ጋር እንዴት ላይክ ምን ችግር አለው ከተዋደደ እንደዛ እንታስበው አይ ስልሽ ከተዋደድን እኔና አንቺ ከተዋደድን ከተግባባን ከተዋወቅን ከተማመንን ይሄ ምን ለውጥ አለ ምን አይ እንደው ትልቅ ለውጥ አለ ምን ለውጥ አለ ውስጥ ላይክ ምን ሊቀየር ይችላል አይደለም እኮ ምን ሊቀየር ይችላል ላይክ አሁን ማለት ፍቅር ይቀንሳል ወይ ይጨምራል ምናምን በሚለው ነገር በዚህ ታሚያለሽ አይ ያላል እና በፍቅር ምናምን አለም ላይክ ይሄ ጊዜያዊ ስሜት ነው ፍቅር ጋር ምንም የሚያገናኝ ነገር አንዳንድ ሰዎች አሉ ላይክ አይምሮ ይለላቸው ወንዶችም ሴቶችም የሆነን ሰው ለስሜት ብቻ የሚፈልጉ አይነት ሰዎች አሉ እሱ አሉ ላይክ እንደዚህ አይነት ሰው ደግሞ በእንትን ትለየዋለህ አብረህ ባለህበት ሰዓት በዚህ ሴት ልጅ መጀመሪያ ነው የምታውቀው ወላሂ ግን ቶጅል ስለሆነም ቶሎ ፍቅር ስለሚይዘን ምናምን መጀመሪያ ነው የምታውቀው ማለት ምን ነው መጀመሪያ የምታውቀው ለምን እንደሚፈልጋት ያሰው አው ለአንድ ቀን የሚፈልጋትና ለትዳርና ለአዳር የሚፈልጋትን ለይታ ታውቃለች ማለት ነው እኮ ያወቀች ለምዶ ታዲያ ለአዳር የሚፈልጋት ሰው ጋር የምትገባው ፍቅር ነው የሆነ ሰዓት ወይ እንዴት ነው አይታ የምታውቀው ከሚያረግላት ነገር ላይክ በዚህ እንደዚህ አይነት ፍላጎት ያለው በተደጋጋሚ ይሄን ጥያቄ ሲያነሳው ምናምን አንተ አይገባህም ነው
በተረጋጋሚ ምናምን ስለንተ ሲጠይቅ ኦፍ ኮርስ ሲጀመር እንደዛ የሚፈልግ ሰው ወሬው እንዳለ ስለዛ ነው የሚሆነው። ምክንያቱም ለክ የሚፈልገው ጊዜውን ማቃጠል አይፈልግም የሆነ ነገር አግኝቶ ላሽ ማለት ነው የሚፈልገው። ይሄ ደግሞ ለክ እንትን ወረዳና ነገር ነው የሚመስለው እና ከፍቅር ጋር አገናኝ ከፍቅር ጋር ምናምን አገናኝቸው ሳይሆን አሁን እኔ በተረጋጋሚ ልጠይቅሽ እንደዛ ነው ማለት ነው እንዴ ራፈር ብቻ አይ እንደዛ ነው ማለት ነው ወይ አይ አንዳንዴ እኮ ላይክ ስልሽ አሁን ፍቅረኛ ስትሆን በዚህ ስሜትን ማሸነፍ አለበት። መጀመሪያ ፍቅር ስሜትን ማሸነፍ ነው። ስሜትን ማሸነፍ በቃ ላይክ እንደዚህ የሚወሰውስ ከና ምን ስሜት ማሸነፍ ነው ለኔ ስሜትን ማሸነፍ ፍቅር። አይ ላይክ ቺት ማድረግ ይመጣል እንደዛ ቺት ማድረግ ይመጣል ባይዘው ቺት ማድረግ የሚመጣው በእንደዚህ አይነት ነገር አይደለም። በእንደዚህ አይነት ነገር ወይ አይደለም እንዴ አይደለም ማለት ቺት ማድረግ የሚመጣው በእንደዚህ አይነት ነገር አይደለም። ሊመጣ ይችላል ያችን ሴት የምር የምትወዳት ከሆነ የምር እኔ ግን ቺት ላይክ የሚያረጉ ሰዎችን የማይገባኝ ነገር ከዛ ቺት ካረጉ በኋላ ያችኛቱን እናፈቅራት ነበር ይላሉ። እንዴት ነው የምታፈቅራት ሴት እዚህ ጋር ያለች ሌላ ሰው እንትን ለመንካት የሆነ ወንድ ልጅ እኮ ባይ ዘ ዌይ ይኸውልሽ ሴት ልጅ ቺት የምታደርገው የሆነ አይምሮዋን አሳምና ያንን ሰው ጠልተዋለች ማለት ነው ሙሉ በሙሉ። ወንድ ልጅ ግን ሌላም እየወደደ እያፈቀረ ቺት ሊያደርግ ይችላል ለስሜት ምናምን ብሎ እኮ ሰው ለስሜት መቀበል ነው ያቺ ሳይወድም ሊያደርግ ይችላል ነው። ለምን ነው ሳይወድም ያደርገው? ሰው ስሜት ማሽ እንደዛች ሲል ሌላም መስዋዕትነት ሁሉም አንድ አይደለም ነው። ሌላውን መስዋዕትነት ትቶስ ቀርቶ ምናምን የሆነ ራስን መስጠት ምናምን ብዙ ነገር ማድረግ ቀርቶ ስሜቱን አያሸንፍላትም እንደዛች ሲል ሰው ልጅ ለሚያፈቅረው ሰው ስሜቱን ካላሸነፈ ወደፊት አብሮኝ ይሆናል ሌላ ነገር ያደርጋል ብሎ ማሰብ ዘበት ነው በእኔ አስተሳሰብ። ሌላ ሰው አላውቅ ስሜቱን ካላሸነፈ ወደፊት ሌላ ነገር ይሄ ሁላ ከሚመጣ ከዚህ ሁላ መታፈቅረዋ ልጅ ለምን ሌላ ጋር እንዴት ታደርጋለች? ይሄ ነገር ምን ዚና ይስሩ ነው? አይ ችግር የለውም ኒካ ካርግ በኋላ ኖርማል እኮ ኒካ ካርግ እኮ ኦሬዲ ተጋባ። ኦኬ ኦሬዲ ተጋባ ነው ኒካ ላይክ ኦሬዲ ተጋባ ነው። ሶ ከኒካ በኋላ እኮ ሐቁ ናት መብቱ ናት። እንዲህ ማለት ለራሱ አትችልም ካትችልም ኒካው ይፈርሳል እኮ ምን ላይክ ካልተጋቡ እኮ ኒካው ሊፈርስ ይችላል አይደል? ካልተጋቡ ማለት ስልሽ ኒካ ማድረግ ቀለበት አይደለም ቀለበት አይደለም ኒካ ያው እኮ ነው በእስልምና ላይ ቀለበት ምናምን የሚባል ነገር አይነክል የለም። እክስልሽ ለምሳሌ ኒካ ማለት ላይክ አባትና የእሱ አባት ምናምን ሆነው ቃዲ የሚባል አለ። ከዛ እማኞች እንትን ብለው ምናምን ወንድየው ኒካ ያደርግላታል ሚስቱ አረጋት ማለት ነው። ኦኬ ተረዳይ ኦሬዲ ተጋቡ። አሁን ለምሳሌ በክርስትና ሃይማኖት መፈራረም ምናምን አለ በእስልምና ላይ ኒካ ኦኬ አያቆሉኝ ኒካ አቋቃሉ ከተረዳይ ከዛ በኋላ ሐቁ ናት ያቺ ልጅ ለሱ ስጦታው ናት። ስለዚህ ኒካውን አፍጥነው ነው የምትይኝ አንቺ ቺት ከማድረግ ይኸውልሽ እኔ እኮ ይኸውልሽ ያ ብዙ ጊዜ ማለት ነው ያልገባሽ ነገር ወንድ ልጅ የሆነ ከሚወዳት ልጅ ሁሉ ነገር የሚወዳት ልጅ ካደረገችለት ወደ ሌላ ሴት አይደለም እኔ እኮ እያልኩ ነው የሚወዳት ልጅ ሁሉንም ነገር ካደረገችለት ወደ ሌላ ሴት አይደለም ነው። ሁሉንም ነገር ማለት እኮ ግንኙነትን ጨምሮ ማለት ነው። አዎ ሁሉንም ነገር ነገርኩ እኮ እንደዛ እኮ ወደ ሌላ ሴት መሄድ አይጠበቅበትም። በቃ ሴት ልጅ ክብር አላት። ወንድ ልጅ ክብር የለውም አይደለም። የምር ነው የሆነ ክብር የሚባል ነገር አላት። ወንድ ልጅ ክብር የለውም። ክብር መኖር አለ መኖር አይደለም እዚህ ጋር እንዴት ነው በሴት ሲሆን ትንሽ እና ደግሞ ዚና ነው እኮ አልኩ ከዚና በለና እሱ ላይ ስማማበታለሁ ወደ ሃይማኖት እኮ ቴንክ ወደ ሃይማኖት ምናምን ሳይሆን አይ እሱ ላይ ስማማለኝ እኔ እሺ ከተስማማታ አይደለም ምንም አነካካሽኝ አራት አነካኪኝ እኔ በቃ አልጠየኩሽም እንዴ የጠየኩሽ አስመስልሽው እኮ አራት ላይ ሲጀመር አልፈልግም ከኒካ በኋላ ራሱ አልፈልግም እንዴ ተናገ ለምለሽ ማታነካኪኝ ታውስሽ ከፈጣሪ ጋር ታነካኪኝ እኮ መጀመሪያ ከበደኝ እንደዚህ ነው እንዳልል ከዛ አሳማራጭ አሳጣኝ እኮ አይ ቀጥታ ዝና ነው ብለሽ ብትዘጊ ይሻል ነበር ከመጀመሪያው እማቆ እንዲገባ ብዬ ዙሪያ ጥምጥም አልኩ እኮ አይገባም። ስሚ አይልሽ አይደለም እሺ አሁን እንትን ብለን የሆነ አጋጣሚ ተፈጥሮ እኔና አንቺ አንድ ላይ ብናድር ማለት ነው ማለት ስልሽ አንድ ቤት አንድ አልጋ ላይ ያለ እንትን ነው አንድ አልጋ ላይ የሆነ ነገር ተፈጥሮ ብናድር ከዛ የሆነ ስሜት ይመጣል። የኔ
እኔ እንደ ላይ ቢመጣስ ራስን እንቆጣጠራለሁ። መቆጣጠር ካቀተኝስ ነገርኩህ እኮ ለምታፈቅረው ሴት ስሜት ለኔ ስትል ስሜትን ካልተቆጣጠርክ ማለት ነው እኔ አታፈቅረኝም ብዬ ነው ማለት። ኧረ ከማፍቀር ጋር አይገናኝም። ወላሂ ከማፍቀር ጋር አይገናኝም። እኔ እንደዛ ነው የማገናኘው። ለኔ ስትል ስሜትን ካልተቆጣጠርክ አልኩህ እኮ ነገ እኔ ለአንቺ ስል ከተቆጣጠር አንቺ ለኔ ስል ባትቆጣጠር አንቺ ለኔ ስትይ ባትቆጣጠሪስ እኔ እዚህ ነው ሰላም ነገር እኔ ስል ያደርግሽ ኧረ አንቺ ለታ ዘድብኛለሽ እንዴ እኔ ወይስ ዘራዝር ያልኩሽ ኧረ ወላሂ ፋሚሊ እንደዛ ለማለት ፈልጌ አይደለም። እኔ እንዲሁ ለጠቅላላ እውቀት ላይክ የብዙ ወንድና ሴት ጥያቄ ነው ብዬ ነው። ግን እኔ አቀ ላይክ የምነግርሽ ነገር ቢኖር ስልሽ እንደዚህ ምናምን እንደዚህ የሆነ ድብቅብቅ ወይ ራስን ክብርብድ ላለማድረግ ስል የሆነ እንደዚህ አብረን ምናምን እንዲህ ብንተኛ ምናምን የሆነ እንትን መቆጣጠር የሚያቅተኝ ይመስለኛል። ላይክ ስልሽ ልቆጣጠር እኮ እችላለሁ በግድ ግን የሆነ ነገር ይሰማኛል። ላይክ የሰው ልጅ ነኝ እኮ ይሰማኛል። ሲጀመር አይፈጠርም ከተፈጠረም ከተፈጠረ ማለት ጠቅለል ብዬ ተኛለሁ። ከተፈጠረች እንደዛ ነው እንጂ ያልሽው ከተፈጠረ ማለት ነው። አብረን የእንትኑ ድል ከተፈጠረ እንጂ ግዴታ አንድ እንትን ላይ ይደሩ ምናምን የሚል ከተፈጠረ ነው። እሱ ከተፈጠረ ምን ታደርጋለህ? መሀላችን ላይ ትራስ እናደርጋለን። መሀላችን ላይ ትራስ? አዎ እንደዚህ እንትን ከዛ ጠቅለል ብለህ ተኛለህ። የሆነ ሰዓት አታውቀኝም ማለት ትራስ ወድቅ እዚህ የሆነ ሰዓት ምንድን ነው እያነሳህ አለ ወይ ለባቴ ምስል አንተ ምንድነው እያወራህ ያለነው ሲጀመር? ኦኬ ምንድነው ያበቃሽ ትቻለህ? እሺ ከኔ ምንድነው የምትወጂው? እሺ ምን አልከኝ? ጭራሽ ከኔ የምትወጂው እንትን እኮ እኔ ቅድም ምን አልኩኝ? ትቸኩላለህ አልኩ። እንትን ቶሎ ትናደዳለህ አልኩ። ማትወጂው ነው እሱ እኮ ያጠፋዋል። እሱ እኮ አልኩኝ እኮ ቅድም እንዳለ ያጠፋዋል ነው የኔ ቶሎ መናደድ እንዳለ ሁሉንም ያጠፋዋል። አሁን ለምሳሌ ልንገርክ በጣም ወድልክ ባህሪ ብዬ እንትን ከሆነ ምንድን ነው የሚባለው? ምንም ማስረዳት የለውም። ወድልህ ባህሪ እንትን ነው የስራ ፍላጎት ባህሪ ነው። ቶሎ ነው በጣም ነው የምታናጀው አንቺ። እኔ እረዳ ነበር እኔ ጋር ብቻ ቢሆን ቶሎ ትናደዳለህ። ማንኛውም ሰው አይደለም ነው ሁሉም ሳይናደዳል። ሁሉም ሰው የሚያናድ ነገር አለው። እኔ ያው የሚያናደው ነገር ላይ ቶሎ ሪአክት ስለማድረግ ነው። ላይክ ስልሽ ላይክ በትዕግስት ማለት የለውም እኮ ትዕግስት ላይ እንደ ተፈጥሮ ነው። አይ እኮ አይ አንቺ ደግሞ ሙድ ታናጃለሽ ነው የሆነ አንዳንዴ ነገር ስራሽ ያናዳል። የሆነ አሁን እኔ እዚህ ጋር እኔ የሆነ እየጠራሁሽ ነው የሆነ ነገር እያልኩሽ አንቺ ሌላ ነገር እያወራሽ ነው ሰው አናዳል። አይ አናዳል። እንኳን ክድን በጣም አናዳጅ ነኝ። ደስ ይለኝ ነው ሰው ጨጓራ ሰው ባይ ዘ ዌይ አንቺን ካወኩሽ በኋላ ደም እንትን ምናምን ከፍ ብሏል። ገና እኮ እኔ ካንቺ የምወድድሽን ታውቂያለሽ። ብዙ የሚወደድ ጸባይ አለኝ። እኔ ብዙ አሉ። ለምሳሌ የሚባል የለኝም። ለምሳሌ የሚወደድ ባለ የሚጠላ በጣም ብዙ ሰው የሚጠላ ባህርሽ ብሎ የሚነግረኝ ትቸኮያለሽ ነው። እኔ ትቸኮያለሽ ትኛለሽ። አንተ መቸኮላለህ ትናደዳለህ። ኦኬ ትቸኮያለሽ የሆነ ጥሩ ነገር ሊመጣ እንኳን አልችልም። ወዲያው አበላሽዋለሁ። በጣም ትቸኮላለህ። አዎ ቸኮልሽ በጣም አይቻልም። ፍቅር አይገባሽም። ወላሂ ስማ ዝናብ ይጣላል ምናምን ነው ዝናብ ላይ አንድ ደግሞ ይሄ ነው ደሜን የሚያፈረው 24 ሰዓት ካጀል ከተጫወትኩ ምትይ ነገር ሊሻሩ ካን አይደለም ብርድ ይመታኛል። የነሱ ፌክ ዝናብ ነው ሲጀመር የፉፉ ጋር ዝናብ እንትን ያ ቪዲዮ አጥፉልኝ። ወንድም ማለት እሱ እኮ ጅጊሉ ደረት እንድታይ ፈልገው ስለሚገኝ በዚህ ይሄ ንቅሳትን በጣም ነው ንቅሳት ፋራ ነው። እንትንን ዝና ነው ያልሽ ንቅሳትን ትወጃለሽ። መርጦ አርቃሽ እንዴ
እና ያልተነከስኩ ነው የለም እኮ ነው ለምን ትወጃለሽ? ሰው ላይ ሞደር ችግር ነው። ኧረ እባክሽ ወላሂ ችግር አለ። አዎ እሱ መጥፎ ነው እኮ ደገፍሽ። አሁን እኔ ሙዚቀኛ ነኝ። እንዴት ላይ ስልሽ ወደፊት ላይ ምናምን አሁን ይሄ ነገር ህይወታችን ላይ የሆነ ነገር ያመጣል ብለሽ ታስቢያለሽ ማለት ስልሽ አሁን አንቺ የሆነ ሰዓት እንደምንመለስ ወደ ፈጣሪያችን እኔ ሙዚቃን እኔ የሆነ ሰዓት አምናለሁ። እኔ ሙዚቃ ስልሽ ለሙዚቃ በጣም ብዙ መስዋዕትነት የከፈልኩበት ነውና ሙዚቃ ከምተው ወላሂ ለክስልሽ ሙሉ ዓለም ይበተሻለኝ ሙዚቃ ከምተው እንትና አይተ ታውቃለህ? እቺ ማነው ሰው በጣም ዘፋኝ በጣም ብዙ ዘፋኞች ያየው ዘማሪ ሆነችው። እየተወደ ሆነ እና እኛም እኔ አውቃለሁ ሙንሺድ ትሆናለሽ ያልሽኝ የሆነ ሰዓት እንደምንመለስ አውቃለሁ። እና ደግሞ እንትን ታውቃለህ? እኔ ወላሂ ይሙት አላውቅም ወላሂ መሐመድ የሚባል አንድ ሙነሽድ አለና መጀመሪያ በጣም ዘፋኝ ነበርና ከዛ አባቱ ምናምን ነገር እስኪ ምናምን ተመለስ ምናምን ነገር ሲለው አይ ምናምን አለና አባቱ ሞተ። ከዛም ከትንሽ ቆይቶ ምናምን ሆነና ወደ ነሽዳ ምን አለ አባቴ አሁን ባይ ምናምን ነገር ይላልና እንደምን የሆነ ሰዓት ምን መለስ ይስተኛል እንዴ ፈጣሪዎች። እኔ ሙዚቃን አላስበውም ለመተውም አላስብም እና የሆነ ደስታን ማገኝበት ራሱ ሙዚቃ ላይ ነው። ደስታን ማገኘው ማለት ግማሽ ዓለሜ ሙዚቃ ነው። እኔ ሁሉ ሰዓት አምነው እኔ እና ሙስሊም ደግሞ በፈጣሪ ተስፋ አይቆርጥምና እኔ አምናለሁ። እኔም እኮ በፈጣሪ ተስፋ አልቆርጥም እና ሙዚቃ ላይ ራሱ ፈጣሪ እንዲያግዘኝ ነው እኔ እንትን ቢስማር እንዳታሰሩድኝ ነገር እና በጣም አፈቅርሻለሁ ማፈቅራለሁ ይኸውልሽ አፈቅርሃለሁ አባባልሽ ራሱ የሆነ ፌክ ነው የሚመስል ስለነካሽኝ ኦሪጂናል አይመስልም። አይ የምሬ ነው ከልብሽ ወላሂ ከልብ ምን ታፈቅሪ? በጣም ምን ያህል ብዙ ምን ያህል ብዙ ምን ያህል ያንተ ፍቅር የኔ ፍቅር ያክል ነው የምታፈቅሪ? የኔ ፍቅር ምን ያክል እንደሆነ በምን አውቀሽ? ረተኛ እኔ ላንተ ያለኝ ፍቅር ያክል ነው የማፈቅር። እንዴት ብዙ ምን ያክል ነው አልከኝ? የኔ ፍቅር ነው አንቺ ፍቅር ነው ብዙ መሰከር ተደርጎ ይደመጥ ተንፋሼ